እናት በጣም ጮኻ ካማጠች ልጅ ልትወልድ ነው። ከሌሊቱ 9 ሰዓት ላይ ድቅድቅ ጨለማ ከሆነ ሊነጋ ጥቂት ሰዓት ቀርቶታል ማለት ነው። ነገሮች እየተጠላለፉ ከሄዱ በጣም አደገኛ ክብር ከፊት እየመጣ ነው ማለት ነው። ሰልፍ ከበዛብህ በሰልፉ መካከል ድል አለ ማለት ነው። አንተን እግዚአብሔር ዝም ያለ ከመሰለ ሊያከብር እግዚአብሔር ሰርቶ እየጨረሰ ነው ማለት ነው። የውርደትና የመዋረድ ሰዓት የማልቀሻና የመቆዠሚያ በር ዘግተህ የማኩተምተሚያ ሰዓት ሳይሆን እንደ ጎበዝ ዘማሪ እንደ ጎበዝ ሰባኪ በገና አንስተህ የምትዘምርበት እድል ነው። እድል የፍናና ስድብ ሰድቦ ወስዶ ቤተ ክርስቲያን ውስጥ ወረወራት። ቸርች ውስጥ ስትገባ ከዛ ከኤሊ የምርቃትን ቃል ተቀበለች። መጀመሪያ ስድብ፣ ቀጥላ ግን ምርቃትን ተቀበለች። ስትመለስ ሐዘኗን የሚያስረሳ ጽንስ ተሸከመች። ውርደት ለውርደት አይደለም፣ ውድቀትም ለውርደት አይደለም። በተለይ ክርስትና ውስጥ ካለ በፕሮቴስታንት እምነት አማኝ ውስጥ ሆነ ከተዋረድክ እዚህ ከውርደታችን ነው መተን ክብራችንን ያየነው። አልጋ ባልጋ አይደለም ብራዘር፣ ውርደት መዋረጃ አይደለም። ስትሰደብ መነቀፍ በሕይወት ላይ ከበዛ እግዚአብሔር እያየልህ ያለው ነገር አለ ማለት ነው። የጭንቅ ሰዓት ከበዛ፣ ማዕበል ከበዛ ጌታ ያየው ነገር አለ ማለት ነው። ውርደትሽ መዋረድ ሳይሆን የመክበሪያ መንደርደሪያሽ ነው። መሬቱ ስለተንቀጠቀጠ አውሮፕላኑ ይወድቃል ማለት አይደለም። ይልቅ ተንደርድሮ ይንሳፈፋል። የነገሮች ማንቀጥቀጥ አንተን የምትወድቅበት ሳይሆን የሚያንሳፍፍህ ነው። የሚያነሳ ሰዓት ነው። ትከበራላችሁ፣ ትከብራላችሁ። ይህንን ደግሞ በራሳችሁ ጆሮ ታዳምጣላችሁ።